ሱባኤ እንዴት ተጀመረ? ሱባኤ የምንይዘው እንዴት ነው? በሱባኤ የምንበላው ጥሬና የምንጠጣው በሱ መጠን አለው ወይ? የሚሉት ርዕሶች አንስተን እንማማራለን። የቅዱሳን አባቶቻችን አምላክ ልዑል እግዚአብሔር ምስጢሩን ይግለጽልን። የወለላይቱ እመቤት ልጆች ስለ ጾመ ፍልሰታና ስለ ሱባኤው ሳናነሳ የማናልፈው ልንናገረው ግድ የሚለው በዚህ በጾመ ፍልሰታ የወለላይቱን እመቤት የድንግል ማርያምን ታሪክ ነው። እናታችን ድንግል ማርያም በ49 ዓመተ ምህረት ገደማ ጥር 21 ቀን ከሚያልፈው ከጨለማው ዓለም ወደማያልፈው ወደ ብርሃናዊው ዓለም ከጊዜያዊ ወደ ዘላለማዊ ዓለም በልጇ ፍቃድ ተሸጋግራለች። የከበረ ስጋዋን ቅዱሳን ሐዋርያት ወደ ጌቴሴማኒ መካነ ዕረፍት ይዘው ሲሄዱ የነገር ሰደድ ምቀኞች አይሁድ በቅናት ተነሳስተው ወገኖቻቸውን ሰብስበው በክቡር ስጋዋ ላይ እና አንድ እሳት በማለት መገዳደራቸውን መሞከራቸውን ያወቀው ተወዳጅ ልጇ ጌታችን መድኃኒታችን ኢየሱስ ክርስቶስ ክቡር ስጋዋን በመብረቅ ሰረገላ ነጥቆ በመላእክት አስጠብቆ ከምድር ወደ ሰማይ አርቆ በገነት በዕፀ ሕይወት ስር ቅዱስ ዮሐንስን የዓይን ምስክር አድርጎ አስቀምጧታል። በወቅቱ የዚህ ታላቅ ምስጢር ተካፋይ የነበረው ወንጌላዊ ቅዱስ ዮሐንስ ብቻ ነበረ። በዚህም ምድራዊ ሥርዓተ ቀብሩ አልተፈጸመም። ይህ ነገር ማለትም የእመቤታችንና የቅዱስ ዮሐንስ ከሐዋርያት መሰወር በቀሩት ሐዋርያት ላይ መንፈሳዊ ቅናት፣ ቁጭት ስላሳደረባቸው ጉዳዩን ለማወቅ ለሕዝብና ለአሕዛብ ለማሳወቅ ከነሐሴ 1 ጀምሮ ታላቅ የእመቤታችንን ምስጢር የሚያሳውቅ ሱባኤ በጾም በጸሎት በስግደት ያዙ። ለስም አጠራሩ ክብር ይግባውና ጌታችንም በነሐሴ 14 ቀን በመለኮት ጸጋ የተከበበ በመላእክት ዝማሬ የታጀበ የእመቤታችንን ክቡር ስጋዋን አምጥቶ ሰጣቸው። ቅዱሳን ሐዋርያትም በሚያስደንቅ ሁኔታ የከበረ ስጋዋን በጌቴሴማኒ ቀበሩ። እሷም እንደ ልጇ ትንሣኤ በሶስተኛው ቀን ነሐሴ 16 ቀን ተነስታ በይባቤ መላእክት በልጇ መለኮታዊ ኃይል ወደ ሰማይ አድርጋለች። በዕረፍቷ ቀን የተከናወነውን ድንቅ ምጡቅ የመሰወር ምስጢር ያየው ወንጌላዊ ቅዱስ ዮሐንስና የረቀቀ ትንሣኤዋንና እርገቷን ያየው ሐዋርያው ቅዱስ ቶማስ ነው። በነሐሴ 14 ቀን በተገለጠው የእመቤታችን ሰማያዊ ምስጢር በቦታው ያልተገኘው ቅዱስ ቶማስ በተቀበረች በሶስተኛው ቀን ነሐሴ 16 ቀን ከልጇ ጎን ሆና በደመና ተጭና በመላእክት ዝማሬ ቃና በዝራ መሰንቆ በዳዊት በገና ታጅባ ወደ ልጇ ሰማያዊ ርስት ልትገባ ስታርግ በሰማይ በደመና ላይ ያገኙታል። ትንሣኤዋንና እርገቷን ወንድሞቿ ሐዋርያት አይተው ለሱ የቀረበት መስሎት በመንፈሳዊ ቅናት ብስጭት በፊት የልጅሽን አስደናቂ ትንሣኤ ሳላይ አሁን ደግሞ ያንቺን የእናቴን ሳላይ ብሎ ከማዘን የተነሳ ከደመና ተወርውሮ ሊወድቅ ሞክሮ ነበረ። በዚህን ጊዜ እመቤታችን ከሱ ሌላ ትንሣኤዋን ሐዋርያት እንዳላዩ ነግራው አጽናናቸው። ሄዶም ለወንድሞቹ ሐዋርያት የሆነውንና ያየውን እንዲነግራቸው አዛው ምስክርና ምልክት ይሆን ዘንድ ሰበኗን ወይም መቀነቷን ሰጥታው እሱ ወደ ምድር እሷ ወደ ሰማይ ክብር አድርጋለች። ሐዋርያው ቅዱስ ቶማስም ወደ ወንድሞቹ ኢየሩሳሌም እንደደረሰ በመጀመሪያ የሰማው የእመቤታችንን ማረፍና በእነሱ እጅ መቀብሯን ነው። እሱን ሰምቶ እንዳልሰማ አውቆ ምስጢሩን ደብቆ የምትነግሩኝ ነገር እንዴት ሊሆን ይችላል? ደግሞስ ሞት በጥር በነሐሴ መቃብር አይሆንም በማለት ይከራከራቸዋል። ሐዋርያትም አንተ ደግሞ አላምንም ልትል ነው ብለው የፍቅር ቁጣ ተቆጥተው ተያይዘው በቅዱስ ጴጥሮስ መሪነት ወደ መካነ መቃብሯ ሄደው ቢመለከቱ መቃብሯ ባዶ ሆኖ የከበረውን ስጋዋን ስላጡ እጅግ ደነገጡ። በዚህን ጊዜ ቅዱስ ቶማስ አታምኑኝም ብዬ እንጂ እመቤታችንስ በብርሃን ደመና በመላእክት ምስጋና ታጅባ አርጋለች ብሎ እናት ዓለም ወለላይቱ እመቤት ለምልክት የሰጠችውን ሰበኗን ወይም መቀነቷን አሳያቸው። እነሱም ተረጋጉ። ሰበኗንም ለበረከት ተካፍለው ወደ የሀገር ስብከታቸው ሄደዋል። በአመቱ ቅዱሳን ሐዋርያት ትንሣኤዋን ቶማስ አይቶ በነፍሱ ተደስቶ እንዴትኛ ይቀርብናል ብለው ከነሐሴ 1 ቀን ጀምሮ የእመቤታችንን የትንሣኤ ምስጢር ለማወቅ ሱባኤ ገቡ። ሱባኤያቸውን ከፈጸሙ በኋላ ጌታችን ነሐሴ 16 ቀን ያሰቡትን አደረገላቸው።
ነሐሴ 16 ቀን ጌታችንም እመቤታችንን መንበር አድርጎ ቅዱስ ጴጥሮስን ንፍቀ ቄስ አድርጎ ቅዱስ እስጢፋኖስን ዋና ዲያቆን አድርጎ ቀድሶ ሁሉንም አቅርቦ የእናታቸውን የእመቤታችንን እርገቷን አሳይቷቸዋል። ብዙ ሚስጥርም አካፍሏቸዋል። የወለላይቱ እመቤት ልጆች እንግዲህ ይህንን ታላቅ የሱባኤ ወቅት ሁላችንም ከሕፃናት ወጣት ጎልማሳ እስከ አዛውንት ያለነው በየዓመቱ አንዴ በናፍቆት ጠብቀን ጾመን ጸልየን ሱባኤ ገብተን የምናሳልፍበት ታላቅ የበረከት ጊዜ ነው። አሁን ጥያቄው በእውነት ጾመ ፍልሰታን እንደ ሐዋርያት እንደ አበው በሱባኤ ነው የምናሳልፈው የሚለውን ስናይ መልሱ አይደለም ነው። አብዛኞቻችን ጾመ ፍልሰታን ከቤታችን ወጥተን በአንድ ቤተክርስቲያን ወይም ገዳም ተወስነን ጊዜውን አሳልፈን እንመጣለን። ከዛ ሱባኤ ቆይቼ ነው የመጣሁት እንላለን። በእውኑ ሱባኤ እንዲህ ነው? አንዳንዶቻችን ጊዜውን ከወዳጆቻችን ጋር በወሬ ባሉባልታ በማይረባ ነገር እናሳልፋለን። ግን ጾመ ፍልሰታ በየዓመቱ ይመጣል። እኛ ግን በመንፈሳዊ ሕይወታችን አልተለወጥንም። ዓመታቱ ይቀያየራል። ሱባኤው ዓመቱን ጠብቆ ይመጣል። እኛ ግን ሕይወታችን ሳይቀየር ባለንበት ቆመን ሱባኤውን ከአምናው ሳንማርበት ዘንድሮም ሳንጠቀምበት እንደለመድነው እናሳልፋለን። ሲሆን ማድረግ ያለብን እንደ አባቶቻችን 14 ቀን በሱባኤ ታቅበን ወይም በአርምሞ ሆነን ወይም አርምሞ ይዘን ማሳለፍ። 14 ቀን ቢከብደን 7ቱን ቀን ሱባኤ መያዝ አሊያም 3 ቀን ሱባኤ መያዝ። በተደጋጋሚ ሱባኤ ስንገባ በመንፈሳዊ ልምምድ ወደ ከፍተኛው የሱባኤ ደረጃ እንሸጋገራለን። ሐዋርያት እኮ ያን ሁሉ ሚስጥር ያዩት ለጥያቄዎቻቸው መልስ ያገኙት እያወሩ እየበሉ እየጠጡ በዋዛ በፈዛዛ ሳይሆን ሱባኤ ገብተው በጸሎት ተወስነው ጥሬ በልተው ነው። ዛሬም እኛ እመቤታችን የሕይወታችንን ሚስጥር እንድትገልጽልን ሐሳባችንን እንድትፈጽምልን ቢያንስ ካሉት ቀናቶች ውስጥ የተወሰነውን ቀን ከሰው ተለይተን ከሷ ጋር በጸሎት ሆነን በሱባኤ ልንጠይቃት ይገባል። በገዳም ያሉ አባቶችና እናቶች በጾመ ፍልሰታ በዝግ ሱባኤ በማሳለፍ ከራሳቸው እስከ ሀገራቸው ያለውን የወደፊት ነባራዊ ሁኔታ የሚያውቁበት ከመቤታችንም ብዙ ጸጋ የሚቀበሉበት ወቅት ነው። በተለይ የዓመቱ የመጨረሻ የሱባኤ ጊዜ ስለሆነ አዲሱን ዓመት የበረከት እንድታደርግልን በዘንድሮ ያልሆነልንን በአዲሱ ዓመት እንድታከናውንልንና ብዙ አዲስ ነገሮችን የምንጠይቅበት ጊዜ ስለሆነ ሱባኤ ልንገባ ይገባል። ወዳጆቼ አንዲት ልጅ አውቃለሁ። ይቺ ልጅ አልተማረችም፣ በተለይ ማንበብ መጻፍ አትችልም። ግን በጾመ ፍልሰታ በየዓመቱ 14 ቀን ሱባኤ በመግባት ከሰው ባለመነጋገር በእንባና በስግደት ታሳልፋለች። በዚህ ሁኔታዋ እጅግ እገረምባት ነበረ። አንድ ቀን ለመሆኑ ይህንን ሁሉ ቀን ብቻሽን አይጨንቅሽም ስላት ሰው ከመቤታችን ጋር ሆኖ እንዴት ይጨነቃል? እንደውም ሱባኤውን ስጨርስ ነው የሚጨነቀው አለችኝ። እኔም ስለማታነቢ ውዳሴ ማርያምና ሌሎችን ጸሎቶች ስለማትጸልይ ጊዜውን በምን ታሳልፊያለሽ? ሰዓቱ ሲገፋልሻል ወይ ስላት እሷም ስሏ ፊት ቁጭ ብዬ በህሊና ያወራታለሁ፣ ሆድ ባስ ሲለኝ አለቅስባታለሁ፣ ስበረታ እንዳቅሜ ሰግዳለሁ፣ ሲደክመኝ እስሯን ከባለላለሁ፣ ሲደክመኝ ተኛለሁ ያለችኝ ራሴን ዞር ብዬ እንዳያድርጎኛል። እኛ ደግሞ ማንበብ እየቻልን በተሰጠን እድልና ጸጋ ያልተጠቀምን ሚሊዮኖች ነን። በእውነት ስንት የሱባኤ ጊዜ በዋዛ ፈዛዛና ጥቅሙን ባለማወቃችን በሱባኤ ባለመጠቀማችን አሳልፈናል። ችግራችንን፣ ፈተናችንን፣ መከራችንን ለመቤታችን በሱባኤ መንገርና ማስፈታትተን ዛሬም ከነ ችግራችን ከነ መከራችን ከነ ፈተናችን ከነ በሽታችን አብረናለን። ሱባኤ እንዴት ተጀመረ የሚለውን እንይ። ሱባኤ የተጀመረው የሰው ልጅ በኃጢአት ከወደቀ በኋላ ነው። ጀማሪዎቹም አዳምና ሔዋን ናቸው። አዳምና ሔዋን እግዚአብሔርን የመሰለ ጌታ ገነትን የሚያህል ቦታ አጥተው ከጸጋ ተራቁተው ሲኖሩ ከውድቀታቸው ለመነሳት አማራጭ የሌለው ምርጫ አድርገው የተጠቀሙበት ሱባኤን ነው። በሱባኤም እጅግ በጣም ደክሟል። ሱባኤያቸው የሰይጣን አስከፊ ፈተናና እንግልት ቢኖረውም በልፋታቸው የአምላክን ከመቤታችን ሰው የመሆን ብሎም የመዳናቸውን ተስፋና ሚስጥር አውቀውበታል። ስለዚህ ሱባኤ ከውድቀት መነሻ
ጸጋ ማስመለሻ ነው። በአዳምና በሔዋን የተጀመረው ሱባኤ በብዙ ነቢያትና ሐዋርያት አልፎ ከአባቶቻችን ደርሶ ዛሬም እኛ እንጠቀምበታለን። ሱባኤ የምንይዘው እንዴት ነው የሚለውን ስናይ በትንቢተ ዳንኤል በምዕራፍ 1 ቁጥር 1 እስከ 15 ላይ ዳንኤልና ሰለስቱ ደቂቅ በናቡከደነጾር ዘመን ሱባኤ እንዲያዙ መጽሐፍ ቅዱስ ይነግረናል። ናቡከደነጾር ከ565 እስከ 605 ዓመተ ዓለም ከክርስቶስ ልደት በፊት በባቢሎን በከለዳውያን ላይ የነገሰ ንጉስ ነበረ። በባቢሎን ከነገሱት ታላላቅ ነገስታት አንዱ ነበረ። በዚሁ በትንቢተ ዳንኤል ላይ በናቡከደነጾር ቤተ መንግስት ዳንኤልና 3 ወጣቶች ከንጉሱ ማዕድ እንዳይበሉ ከጠጁም እንዳይጠጡ በልባቸው ጨከኑ። የጃንደረቦችም አለቃ ዳንኤልን መብልንና መጠጡን ያዘዛችሁ ጌታዬን ንጉሱን እፈራዋለሁ፣ በእድሜ እንደናንተ ካሉት ብላቴኖች ይልቅ ፊታችሁ ከስቶ ያየ እንደሆነ ከንጉሱ ዘንድ በራሴ ታስፈርዱብኛላችሁ አለ። ዳንኤልም የጃንደረቦቹን አለቃ ሚሳድን እኛ ባሮችን ለ10 ቀን ፈትነን የምንበላውንም ጥሬና የምንጠጣውንም ውሃ ይስጡን፣ ከዚህ በኋላ የኛን ሰውነትና ከንጉሱ ማዕድ የሚበሉ ብላቴናዎችን ሰውነት ተመልከት፣ እንዳየኸው ሁሉ ከአገልጋዮች ጋር የወደድከውን አድርጋለሁ። አሚሳድም ይህንንም ነገራቸውን ሰምቶ 10 ቀን ፈተናቸው። መብላቸውንና የሚጠጡትንም ጠጅ አስቀርቶ ጥራጥሬውንም ሰጣቸው። ከ10 ቀን በኋላ ከንጉሱ ማዕድ ከበሉ ብላቴኖች ሁሉ ይልቅ ሰውነታቸው አምሮ ስጋቸው ወፍሮ ታየ። ለነዚህ ለአራቱ ብላቴናዎች እግዚአብሔር በትምህርትና በጥበብ ሁሉ ዕውቀትንና ማስተዋልን ሰጣቸው። ዳንኤልም በራእይና በሕልም በመተርጎም ሁሉ አስተዋይ ነበረ። እነርሱም ይገቡ ዘንድ ንጉሱ ያዘዘው ቀን በተፈጸመ ጊዜ ከብላቴኖቹ ሁሉ እንደ ዳንኤልና አናንያ፣ አዛሪያ፣ ሚሳኤል ያለ አልተገኘም። ንጉሱም በጠየቃቸው ጊዜ በጥበብና በማስተዋል ነገር ሁሉ በግዛቱ ከሚኖሩ የሕግ ተርጓሚዎችና አስማተኞች ሁሉ እነርሱ 10 እጅ የበለጡ ሆነው እንዳገኛቸው የሱባኤ ታሪካቸው ይነግረናል። የእመቤታችን ልጆች ሱባኤ እንዴት እንደሚያዝ፣ ምን ያህል ጸጋ እንደሚያሰጥ፣ ምን መብላት ምን መጠጣት እንዳለብን ከነዚህ ብላቴኖች ልንማር ይገባናል። በብሉይ ኪዳን ዳንኤልና ሰለስቱ ደቂቅ ሱባኤን በጾም በጸሎት እንደያዙ ሁሉ በአዲስ ኪዳን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንጦስ 40 መዓልትና 40 ሌሊት በመጾም ከቆመ ሳይቀመጥ ከዘረጋ ሳያጥፍ በሱባኤ ያሳልፏል። ይህንንም በማቴዎስ ወንጌል በምዕራፍ 4 ቁጥር 1 እስከ 11 ላይ፣ በማርቆስ ወንጌል በምዕራፍ 1 ቁጥር 12 እስከ 13 ላይ፣ በሉቃስ ወንጌል በምዕራፍ 4 ቁጥር 1 እስከ 13 ላይ መመልከት ይቻላል። ጌታችን በገዳመ ቆሮንጦስ ጾሞ የጾምን ስርዓት ብቻ ሳይሆን የሰራልን የሱባኤ ስርዓትንም ጭምር ነው የሰራልን። በሱባኤ ወቅት ፈተና ከስጋ እስከ ሰይጣን መኖሩን ጭምር ተፈትኖ አሳይቶናል። ስለዚህ ጥያቄያችን ሱባኤ እንዴት እንያዝ ከሆነ እንደ ጌታችን ወደ ገዳምና ለጸሎት ምቹ ወደ ሆነ ቦታ በመሄድ ከሰው በመለየት የጣምና የላመ ከመብላት በመቆጠብ ምግብን በመቀነስ ጸሎትን በማብዛት ጾመ ፍልሰታን ለ3 ለ7 ለ14 ቀን ከበረታን አብይ ጾምን ደግሞ ለ40 ቀን በመጾም በጸሎት ተወስነን ሱባኤ መያዝ እንችላለን። እንደ ዳንኤልና ሰለስቱ ደቂቅ ጥሬ በመብላት የእግዚአብሔር ውሃ በመጠጣት መጸለይ ይቻላል። በእርግጥ እንደነሱ በጥሬና በውሃ ስለሚከብድ በውሃ ፈንታ በሶ በጥብጦ መጠጣት ይቻላል። በሱባኤ የምንበላው ጥሬና የምንጠጣው በሶ መጠን አለው የሚለውን ስናይ ስለ መጠኑ ምንም አያጠያይቅም። ወደ ገዳም ለሱባኤ የምንሄደው እህል ልንወቃ ሳይሆን ስጋችንን ለነፍሳችን በማስገዛት በጸሎት ከፈጣሪና ከእናቱ ከድንግል ማርያም መልስ ለማግኘት እስከሆነ ድረስ መጠንና ልክ አለው። የምንመገበው በቀን አንድ ጊዜ ነው። እሱም የ11 ሰዓት ጸሎታችንን ካደረስን በኋላ ነው። ሱባኤያችን ለ7 ቀን ከሆነ 1 ኩባያ በሶ፣ ይህ የማይበቃን ከሆነ 2 ኩባያ በሶና 1 ኩባያ ጸበል ወይም ውሃ፣ 1 ፍኝ ጥሬ ባቄላ ወይም ሽምብራ ሊሆን ይችላል። ባቄላውና ሽምብራው ቢዘፈዘፍ ይመረጣል፣ ካልሆነ የተቆላ ይሆናል። ከሰኞ እስከ ዓርብ በዚህ ሁኔታ ተመግበን ቅዳሜና እሁድ ግን ጠዋትና ማታ መመገብ እንችላለን። አንዳንድ ገዳማት ላይ
ቅዳሜን አንዴ እሁድን ሁለቴ እንዲመገቡ ያዛሉ። ይህ ስርዓት ከገዳም ገዳም ሊለያይ ይችላል። በገዳም ስርዓት ሱባኤ የምንይዝ ከሆነ የገዳሙን አባቶች ጠይቀን የገዳሙን ሕግና ስርዓት በመከተል ልንይዝ ይገባል። ሱባኤ በራሳችን የምንይዝ ከሆነ ግን ሳናበዛ እጅግም ሳንራብ መጠነን እየተመገብን መያዝ እንችላለን። ለ14 ቀን ከሆነ ግን በሶን ጥሬውን ከ7 ቀን ሱባኤ ይልቅ ጨመር በማድረግ መያዝ ይቻላል። ለምሳሌ ጾመ ፍልሰታን በዝግ ሱባኤ ወይም በአርምሞ ብንይዝ ለ14 ቀን አንድ ኩባያ በሶና እፍኝ ጥሬ ብንመገብ እንደ ጀማሪነታችን ስጋችንም ሰይጣንም በረሃብ በመፈተን ከሱባኤ ያስወጣናል። ለዚህ ነው አባቶቻችን በሱባኤ ሆነ ብላ ብላ ሲል ብላ ውጣ ወጣ ሲል መቃኑን ወይም በሩን ይዘጩ የሚሉት። ይህን ስላችሁ ደግሞ በተለይ ወንዶች አንድ ጣባ በሶ እየጠጣችሁ ሳህን ሙሉ ጥሬ እያፈሳችሁ ሱባኤ ሳይሆን የበሶና የጥሬ ጉባኤ እንዳታደርጉት አደራላለሁ። እንደዚህ አይነት ሱባኤ በምንይዝበት ጊዜ ሳናበዛ እንዳቅማችን ብንመገብ ችግር የለውም። ምክንያቱም ያገኘነውን ኃይል በስግደት እናወጣዋለንና። ይህ ካልሆነ ግን በረሃብ አንጀታችን ታጥፎ በሰው ተደግፈን ሱባኤን አቋርጠን ልንወጣ እንችላለን። በዚህም እንኳን የምንሰግድበት ጉልበት ልናገኝ ቀርቶ በአግባቡ መጸለይ ያቅተናል። ስለዚህ ሰይጣን በሱባኤ ወቅት በተለያየ ፈተና ሊፈትነን ሲብስም ከሱባኤ ሊያስወጣን ስለሚችል ሱባኤያችንን በማስተዋልና በዘዴ ሊሆን ይገባል። ብርታቱና ልምዱ ያለን ጸጋው የተሰጠን ከሆነ እንደ ዳንኤልና 3 ደቂቅ ብንይዝ መልካም ነው። አንዳንዶቻችን ባለማወቃችን ጸሎቱን በመቀነስ ችላ በማለት ወደ ምግቡ በማተኮር እመቤቴ የማታውቅ የለም በማለት ሆዳችን እስኪወጠር በሶ በመጠጣት የጥሬ ማት በመቆርጠም የምናሳልፋለን። ይህ አግባብ አይደለም። መልስ የሚሰጠን ወይም መልስ የምናገኘው አግበስብሰን በመብላት ሳይሆን በትህትና በመጾምና በመጸለይ ነው። ይህ እንዳለ ሆኖ በሱባኤ ወቅት እስከ ማታ የምንጾመውና መጥነን የምንመገበው ጾማችን ለጸሎታችን አስተዋጽኦ ስላለውና ስጋን ለነፍስ በማስገዛት ህሊናን በመሰብሰብ እንድንጸልይ ነው። ጠግበን ብንበላ ስጋችንና ሰይጣን ይፈትነናል። ጸሎታችንን ቆመን ከመጸለይ ይልቅ ቁጭ እንድንል ልንገደድ እንችላለን። በተለይ ህልመ ሌሊት ወይም ዝኔት ሊፈትነን ይችላል። በዚህ ፈተና ሰውነታችንን ለመታጠብ ከባታችን ወጥተን ራቅ ያለ ቦታ ልንሄድ እንችላለን። በአጠቃላይ አቅማችንን የምናውቀው እኛ ነንና እንደ ገዳሙ ስርዓትና እንደ አቅማችን ልናደርገው ይገባል። በክፍል 2 ደግሞ ሱባኤ ማለት ምን ማለት ነው? ሱባኤ በቤታችን መያዝ እንችላለን ወይ? አርምሞ ማለት ምን ማለት ነው? እንዴት ይያዛል? ታቅቦ ማለት ምን ማለት ነው? እንዴት ይያዛል? ታቅቦ ከአርምሞ በምን ይለያል? የሚሉትን እናያለን። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ክብር ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች ጌታን የወለደች ስንላት ድንግል የሆነች ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን።